አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል ኤኤፍፒ ገልጿል። ዝርዝር መረጃውን እናጋራችሁ ነው የሚሆነው። የአነስተኛ ማህበረሰቦች መብት አለመጠበቅ ለፌዴራሊዝም ስርዓቱ አሉታዊ እሳቤ ምክንያት መሆኑም ተገልጿል። መረጃውን እናከፍላችኋለን። ስለ መካከለኛው ምስራቅ ጦርነት የአውሮፓ ሀገራት አቋምና ስለ አሜሪካም ጫና ምን ነግራችሁ ነገር ይኖራል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ እየጋበዝናችሁ ወደ ዝርዝር ዘገባው እናልፋለን። አዲስ የጦርነት ስጋት የትግራይ ተወላጆችን ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል ኤኤፍፒ ገልጿል። በትግራይ ክልል መዲና መቀለ በኩለ ሌሊት የጀርባ ቦርሳን ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በመፈለግ ላይ መሆናቸውን መመልከቱን ገልጿል። ከ2013 እስከ 2015 በፌዴራል መንግስቱና በትግራይ ኃይሎች መካከል በተደረገው ቢያንስ የ600,000 ሰዎችን ህይወት በቀጠፈው የእርስ በርስ ጦርነት ውስጥ የትግራይ ኃይል በኩል ተሳትፎ የነበረው የ23 ዓመቱ አቤል ለደህንነቱ ሲባል ስሙ የተቀየረ አዲስ ግጭት መከሰቱ አይቀሬ መሆኑ እንደሚያሰጋውም ተናግሯል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለው፣ ያንን ደግሜ ማየት አልፈልግም፣ ጦርነቱ ዳግም እንዲደርስብኝ አልፈልግም ሲል ስጋቱን ለኤኤፍፒ ገልጿል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝና የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመላክቷል። የ2015 የእርስ በርስ ጦርነቱን ያስቆመው የሰላም ስምምነት በአግባቡ ተፈጻሚ ሳይሆን መቆየቱ የገለጸው ዘገባው በሁለቱ ወገኖች መካከል ያለው ግንኙነትም እጅግ ተለዋዋጭ ሆኖ ቀጥሏልም ብለዋል። እንደ ዘገባው ገለጻ ከሆነ ትክክለኛ ቁጥሩ ባይታወቅም ከጦርነቱ በፊት የ6 ሚሊዮን ህዝብ መኖሪያ ከነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ ይገኛሉ። የመሰረታዊ ሸቀጦች እጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። የጎዳና ላይ ሻጮች በህገወጥ መንገድ የገቡ የነዳጅ ቦቴዎችን በመንገዶች መገናኛ ላይ የሚሸጡ ሲሆን ዋጋው በጥቂት ቀናት ውስጥ ከ300 ወደ 430 ብር በፍጥነት ማሻቀቡን የኤኤፍፒ ጋዜጠኛ ተናግሯል። የፌዴራል ባለስልጣናት ለክልሉ የሚሰጡትን ድጎማ ላለፉት ወራት አቋርጠዋል። ብዙ የመንግስት ሰራተኞች ደሞዝ አልተከፈላቸውም፣ ባንኮችም የጥሬ ገንዘብ እጥረት ገጥሟቸዋል ሲል ዘገባውም ገልጿል። የ23 ዓመቷ ጨርጨር ከተማ ነዋሪ መሐሌት ተረፈ የከባድ መሳሪያ ድምጽ ስትሰማ ከ3 ዓመት ልጇ ጋር ለጥቂት ጊዜ ወደ ሌላ ከተማ ተሰዳም ነበር። አሁን መጠጥና ጭማቂ ወደምትሸጥበት ሱቋ ብትመለስም ንግዱ ግን ሙሉ በሙሉ በሚባል ደረጃ መቆሙንም ትናገራለች። እንደምታዩት ከተማዋ ጭር ያለች ናት፣ የሚንቀሳቀስ ሰው የለም ስትል ለኤኤፍፒ ገልጻለች። ጦርነቱ ከመጀመሩ በፊት ልጄን ይዤ መውጣት ፈልጋለሁ፣ በጣም ፈርቻለሁም ብላለች። በጨርጨር ከተማ የሚገኝ አንድ የአካባቢው ባለስልጣን ለኤኤፍፒ እንደገለጸው ከሆነ የጊዜ ጉዳይ ብቻ ነው አዲስ ጦርነት ይኖራል ያለው ዝናቡ ገብረመድን የፌዴራል ኃይሎች ወታደሮቻቸውን በየአቅራቢያው እያሰማሩ ነው ብሏል። የፌዴራልና የትግራይ አስተዳደሮች ለውጥረቱ መባባስ እርስ በርስ ይወቃቀሳሉ። የፌዴራል ወታደሮች ከሁሉም አቅጣጫ እየገፉ ነው ያሉት በህወሓት ውስጥ በሁለተኛ ደረጃ አመራርነት ላይ የሚገኙት አማኑኤል አሰፋ ባለፈው ሳምንት ለኤኤፍፒ በሰጡት ቃል ትግራይ በፌዴራል ወታደሮች እየተከበበች ነው ማለት ይችላልም ብለዋል። ግጭት የመከሰቱ እድል እጅግ በጣም ከፍተኛ ይመስላል ሲሉም አክለዋል። በማግስቱ ጠቅላይ ሚኒስትር አብይ ባልተለመደ ሁኔታ በትግረኛ ቋንቋ ባደረጉት ንግግር ጦርነት እንደማይፈልጉም ገልጸዋል። ሆኖም ህወሓት ትንሽ እንኳን ቢሆን ለስምምነት ለማድረግ ዝግጁ አይደለምም ሲሉ ወቅሰዋል። ይህ የቃላት ምልልስ ጭር ባለችው የጨርጨር ከተማ ገበያ ውስጥ አነስተኛ የቅመም ሱቅ ላላቸው የ50 ዓመቷ ብርሃን አድሃና ምንም ትርጉም የለውም፣ ጦርነት አጥፊ ነው፣ ሀገሮችን ያፈርሳል፣ ከጦርነት የምናተርፈው ምንም ነገር የለም በማለት ተናግረዋል ሲሉ የዜና ወኪሉ ዘግቧል። የአነስተኛ ማህበረሰቦች መብት አለመጠበቅ ለፌዴራሊዝም ስርዓቱ አሉታዊ እሳቤ ምክንያት መሆኑ ተገለጸ። በህገ መንግስቱ የክልሎችን አመሰራረትና የወሰን አቀማመጥን በተመለከተ ተግባራዊ የተደረጉት የቋንቋና የማንነት መስፈርቶች በኢትዮጵያ ባለፉት ዓመታት ግጭቶች እንዲበራከቱና በህዝቦች መካከል ቅራኔ እንዲፈጠር በማድረግ ለዜጎች መፈናቀል ምክንያት መሆናቸውን የፖለቲካ ምሁራን ገልጸዋል። በኢትዮጵያ የፌዴራሊዝም እሳቤ ገና እንዳላደገ የሚያነሱት በኮተቤ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ረዳት ፕሮፌሰር ዶክተር አየነው ብርሃኑ ለዚህም ከፌዴራል ስርዓቱ ጋር ተያይዞ ባለፉት ጊዜያት የታዩ ችግሮች ዋነኛ ምክንያት ናቸው ብለዋል። ከፌዴራል ስርዓቱ
ከስርዓቱ አተገባበር በፊት በኢትዮጵያ የነበሩ ግጭቶች በዋናነት በህዝብና በመንግስት መካከል የነበረ መሆኑን ያነሱት ረዳት ፕሮፌሰሩ ከፌዴራል ስርዓቱ ምስረታ በኋላ ግን የክልል እንሆንና የማንነት ጥያቄዎችን ተከትሎ የአካባቢ ግጭቶች መበራከታቸውንም ገልጸዋል። ይህም ህዝቡ ለፌዴራሊዝም ያለው አመለካከት አሉታዊ እንዲሆንና ስርዓቱም እንደ አደጋ እንዲታይ ማድረጉንም አመላክተዋል። የክልሎችን አመሰራረትና የወሰኖቻቸውን አቀማመጥ ግልጽ ከማድረግ አንጻር በህገ መንግስቱ ያሉ ክፍተቶች ባለፉት ጊዜያት ግጭቶች እንዲበራከቱና በህዝቦች መካከል ቅራኔ እንዲፈጠር በማድረግ ለዜጎች መፈናቀልም ምክንያት መሆኑን ተናግረዋል። ቀደም ባሉት ጊዜያት ጀምሮ ህገ መንግስቱ በፍጹም የማይነካና የማይሻሻል ተደርጎ ይታሰብ እንደነበር የገለጹት ደግሞ ፖለቲከኛው አቶ አበበ አካሉ ናቸው። ህገ መንግስቱ ላይ አስተያየት መስጠትና ይሻሻል ማለት መብት መሆኑን በማንሳት አሁንም ድረስ ያልተመለሱ በርካታ የማንነትና የወሰን ጥያቄዎች መኖራቸውንም ገልጸዋል። በሌላ በኩል የክልል ጥያቄዎቻቸው ምላሽ የተሰጣቸውን ቢሆኑ ክልል ከሆኑ በኋላ ለህዝቡ ተጨባጭ ለውጥ ማምጣት አለመቻላቸውን የገለጹ ሲሆን አስቀድሞ አመሰራረቱ ላይ ትኩረት ሊደረግ እንደሚገባም አሳስበዋል። የክልልና የማንነት ጥያቄዎች በፌዴሬሽን ምክር ቤት ምላሽ ማግኘታቸውን የገለጹት አሰልጣኟ በአሁኑ ወቅት ግን ህጋዊ መንገድ ተከትሎ የቀረበ የክልል እንሁን ጥያቄ አለመኖሩን ተናግረዋል። ህገ መንግስቱ የክልሎችን አመሰራረትና ወሰን አስመልክቶ ያስቀመጣቸው መስፈርቶችን ተከትሎ ለተነሳው ሀሳብ ሲመልሱም አተግባበሩን አዳጋች ያደረገው ህገ መንግስቱ ሲጻፍ ያለው ነባራዊ ሁኔታ እንደነበርም ገልጸዋል። አሁን ካለው ነባራዊ ሁኔታ ጋር በማገናኘት ግን የህዝብ ፍላጎት ከሆነ ሊሻሻል እንደሚችል አንስተው ይህንንም በራሱ የህገ መንግስቱ አንቀጽ ላይ መልስ የሰጠ መሆኑንም አመላክተዋል። አከራካሪ የሆኑና ችግር ፈጥረዋል የተባሉ አንቀጾች ላይ ግን እንደ ማዕከሉ ተደጋጋሚ ውይይት እያደረገ እንደሚገኝም አስታውቀዋል። በተጨማሪም ሀገራዊ የምክክር ኮሚሽኑ ሀሳብ እየሰበሰበ እንደሚገኝ በማንሳት ኮሚሽኑ ስራውን ሲጨርስ ይፋ የሚሆኑ ጉዳዮች መኖራቸውንም ጠቁመዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ እንድታደርጉ እየጋበዝናችሁ ወደ መጨረሻው ዘገባ እናልፋለን። በመካከለኛው ምስራቅ ጦርነት የአውሮፓ ሀገራት አቋምና የአሜሪካ ጫና ዩናይትድ ስቴትስ እና እስራኤል በኢራን ላይ የሚያካሄዱት ጦርነትና የኢራን ያጸፋ ጥቃት 11ኛ ቀኑን አስቆጥሯል። ጦርነቱ ተባብሶ በቀጠለበት በዚህ ወቅት በተዘዋዋሪ መንገድ ጥቃቱ ተጽዕኖ የሚያሳድርባቸው በአመዛኙ ኢራንን የሚያወግዙት የአውሮፓ ሀገራት በጦርነቱ ላይ የያዙት አቋም ማነጋገሩ ቀጥሏል። ወሳኝ የሚባሉት የአውሮፓ ህብረት አባል ሀገራት ጀርመንና ፈረንሳይ እንዲሁም ከህብረቱ የወጣችው ብሪታንያ ጦርነቱ እንደተጀመረ በጋራ ዓለም አቀፍ ህግ እንዲከበር ጥሪ አቅርበው የኢራንን መንግስት አውግዘውታል። ይህም ጦርነት በአውሮፓም ሆነ በዓለም ላይ ሊያስከትል የሚችለው መዘዝ ለመከላከል ብቁ አይመስሉም እስከ መባል አድርሰዋል። ይሁንና የአውሮፓ ህብረት አባል ሀገሯ በቆርጶስ በሚገኘው የብሪታንያ የጦር ሰፈር ላይ ኢራን የድሮን ጥቃት ከጣለችና ከባህረ ሰላጤው ሀገራት የሚገኙ ንብረቶች ላይም ድብደባ ካካሄደች በኋላ አውሮፓዎች አስፈላጊ መከላከያዎችንና የጦር መርከቦችን በመላክ ትብብራቸውንም አሳይተዋል። የአውሮፓ ህብረት ሀገሮች ሁሉም ማለት ይቻላል በቀጥታም ይሁን በተዘዋዋሪ የዓለም አቀፍ ህግ መከበር አለበት ይላሉ። በሌላ መልኩ ደግሞ ሁሉም ኢራን ከጎረቤት ሀገራት ላይ የምትወስደውን እርምጃ ይቃወማሉ። ባለፈው ሳምንት ዋሽንግተን የነበሩት የጀርመኗ መርሃዊ መንግስት ፍሪድሪሽ ሜርስ ፕሬዝዳንት ትራምፕ ዋይት ሃውስ ውስጥ በተቀበሏቸው ወቅት የህብረቱ አባል ስፔን በኢራን ላይ የተከፈተውን ጦርነት በመቃወም በሀገሪቱ ላይ የንግድ ግንኙነቱን እንደሚያቋርጡ ሲናገሩ ሜርስ በዝምታ ማለፋቸው አስወቅሷቸውም ነበር። ከጀርመኑ ቻንስለር ጋር በነበራቸው ቆይታ ትራምፕ ስፔንን እቀጣለሁ ማለታቸው በዝምታ ማለፋቸው እዚህ አውሮፓ ውስጥ በጥሩ አይደለም የሚታየው የጀርመን መርሃዊ መንግስት ምናልባት ትራምፕን ላለማስቀየምና ጀርመን በተናጥል ከአሜሪካ ጋር ያላትን ግንኙነትና ጥቅምን ለማስጠበቅ በሚል ደረጃ አንድን የአውሮፓ ህብረት አባል ሀገር ትራምፕ ሲወቅሱ ሲያጣጥሉ ዝም ማለታቸው ከብዙ ቦታ ትችት አስተያየት ሲሰጥን የሚሰማው። ይሁንና ሜርስ ከትራምፕ ጋር በዝግ በተካሄደ ንግግር ጉዳዩን አንስተው ተቃውሟቸውን መግለጻቸውን ተናግረዋል። አሜሪካና እንግሊዝ እንደተለመደው በየቀኑ አብሮ እየሰሩ ነው። በግልጽ ከኢራን ጋር በተያያዘ አሁን በተስማማነው ስምምነት ዩናይትድ ስቴትስ የብሪታንያ የአየር ጦር ሰፈሮች እየተጠቀመች ነው። ምንም እንኳን ከአውሮፓ ሀገራት አብዛኞቹ ጦርነቱ እንደተጀመረ በሰጧቸው አስተያየቶች ዓለም አቀፍ ህግ አልተከበረም ቢሉም ከአባል ሀገራት ውስጥ አንዳቸውም በቀጥታ በጦርነቱ አልተሳተፉም። ከአሜሪካም ሆነ ከእስራኤል ጎን ተሰልፈው ንቁ ሚናም የላቸውም። ሆኖም እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ላይመጣ ይችላል ያሉትን ውጤት እየዋለ ሲያድር ማጉላታቸውም አልቀረም። ኢራን ዓለም አቀፍ አሸባሪ ማዕከል ናት። ይህ ማዕከል ደግሞ መዘጋት አለበትና አሜሪካና እስራኤሎች በራሳቸው መንገድ ይህንን እያከናወሩ ነው። ሜርስ በዚሁ በትናንትናው መግለጫቸው ግጭቱን ማቆሙ የኢራን አገዛዝና የአብዮታዊ ዘብ ድርሻ መሆኑንም ጠቁመዋል። የሙሉ አገዛዝ በቶሎ ከቆመ ጦርነቱም ቶሎ ይበቃል። ግጭቱን ማቆሙ የዚህ አገዛዝና አብዮታዊ ዘብ ፋንታ ነው። ካልሆነ ድረስ ግን እስራኤልና አሜሪካ በአገዛዙ ላይ የጀመሩትን የመከላከል እርምጃ ይቀጥላሉ። ምክንያቱም ይህ አገዛዝ የሚፈጥረው አደጋ ከሀገሪቱም ከክልሉም አልፎ ሰፊ ቦታ የሚዘልቅ ነው ሲሉ ማክለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም በአዳዲስ መረጃዎች እስክንገናኝ ድረስ በደህና ቆዩ።